የ2018 ዓ.ም የ12ኛ ክፍል ኤንትራንስ ኤግዛም ፈተና መቼ ነው የሚሰጠው? ዘንድሮ ሀገር አቀፍ ምርጫ ስላለ የ12ኛ ክፍል ኤንትራንስ ኤግዛም ከምርጫ በፊት ነው የሚሰጠው እየተባለ ነው። እውነት ነው ወይ እያላችሁ በቴሌግራም እና በዩቲዩብ ቻናላችን ኮሜንት ሴክሽን ላይ በተደጋጋሚ ስጠይቁ ነበር። በዚህ ቪዲዮ የዘንድሮ የ12ኛ ክፍል ኤንትራንስ ኤግዛም የሚሰጥበትን ቀን በተመለከተ ያለው መረጃ ምን ይመስላል የሚለውንና ከአሁን በፊት በነበረው ምርጫ የ12ኛ ክፍል ኤንትራንስ ኤግዛም እንዴት ነበረ የተሰጠው? ምርጫ በመኖሩ ምክንያት ተራዝሞ ነበር ወይስ ከምርጫ በፊት ነው የተሰጠው ወይስ ከምርጫ በኋላ ነው የተሰጠው የሚለውን አጠቃላይ መረጃ ኢንዲቴል ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጻይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ነገሮች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ መረጃው ለሌሎች ተማሪዎች እንዲደርስ ቪዲዮን ላይክ፣ ሼር አድርጉ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ለስዳቤ ኤንትራንስ ኤግዛም የሚሰጥበትን ቀን አስቀድሞ ማወቅ በዝግጅታችሁ ወቅት ታይማችሁን በትክክል ማኔጅ ለማድረግ ውጤታማ ዝግጅት ለማድረግ ፕሮዳክቲቪቲያችሁን ለመጨመር የ2018 ዓ.ም የ12ኛ ክፍል ፈተና የሚሰጥበትን ቀን ማወቅ መሰረታዊ ነገር ነው። እናንተም እነዚህን አድቫንቴጆች ለማግኘት ነው በተደጋጋሚ የ2018 ዓ.ም ኢንትራንስ ኤግዛም መቼ ነው የሚሰጠው እያላችሁ በተደጋጋሚ እየጠየቃችሁ ያላችሁት። ወደ መጀመሪያ ፖይንት ስንሄድ ከዚህ በፊት ምርጫ በነበረበት ጊዜ የ12ኛ ክፍል ኢንትራንስ ኤግዛም እንዴት ነበር የተሰጠው የሚለውን ባለኝ መረጃ መሰረት ሼር ላርጋችሁ። እንግዲህ ሀገር አቀፍ ምርጫ በተቀመጠለት ታይም ኢንተርቫል መሰረት ይሰጣል። ከዚህ በፊት በነበረው የ2013 ዓ.ም ምርጫ እንደነበረ እናስታውሳለን። በዛን ዓመት የተሰጠው የ12ኛ ክፍል ኢንትራንስ ኤግዛም በምርጫ ቀን ትምህርት ለአንድ ቀን ብቻ እንደተዘጋ እንጂ ሌላ ምንም አይነት ተጽዕኖ እንዳልነበር አይተናል። እንዳለኝ መረጃ መሰረት ከሆነ እኔ በነበርኩበት አካባቢ እንደዚህ አይነት ኮንዲሽን ነው የነበረው። ትምህርት ለአንድ ቀን ብቻ ነው እንደተዘጋና እንጂ ሌላ ምንም አይነት ፈተናውን ከነበረበት ስኬጅል አስቀድሞ ወይም አዘግይቶ የመፈተን ሁኔታ አልነበረም። በተቀመጠለት ጊዜ ነበር የተሰጠው። በዘንድሮ ዓመት ኢንትራንስ ኤግዛም መቼ ይሰጣል የሚለውን ዋናው ጥያቄያችሁን ስናይ ከዚህ በፊት መረጃውን ሼር አድርጌያችኋለሁ። በተደጋጋሚ ስለምጠይቁ ነው ይህን ኢንፎርሜሽን መጥራት ስላለበት እናንተም እርፍ ብላችሁ በትክክል መዘጋጀት ስላለባችሁ ትኩረታችሁን ዝግጅታችሁ ላይ ማድረግ ስላለባችሁ ከዚህ በፊት ትምህርት ሚኒስቴር ዓመቱ ከመጀመሩ በፊት በዓመቱ አከናውነዋለሁ የሚለውን እያንዳንዱ ነገር በአካዳሚክ ካላንደሩ ያወጣል። በዛ ውስጥ አካዳሚክ ካላንደሩን መሰረት አድርጎ በ2018 ዓ.ም የሚሰጠውን ሀገር አቀፍ ኢንትራንስ ኤግዛም የሚሰጥበትን ጊዜ በእነዚህ ስቴት በተደረጉት ቀናት እንደሚሰጥ ይፋ አድርጓል። በዚህም መሰረት እንግዲህ ዩኒቨርሲቲ ገብታችሁ እንደምትፈተኑ ይታወቃል። ዩኒቨርሲቲዎችም በትምህርት ሚኒስቴር በተሰጣቸው አካዳሚክ ካላንደር መሰረት የራሳቸውን አካዳሚክ ካላንደር ትምህርት ሚኒስቴር በላከው አካዳሚክ ካላንደር መሰረት አድርገው የ12ኛ ክፍል ኢንትራንስ ኤግዛም የሚሰጥበትን አካዳሚክ ካላንደር መሰረት አድርገው አካዳሚክ ካላንደራቸውን ይፋ አድርገዋል። ያንንም ከዚህ በፊት እነዚህ መረጃዎች በሌላ ቪዲዮ ሰርች የላችሁ ነበር። አሁንም ምንም የተቀየረ ነገር የለውም። የ2018 የ12ኛ ክፍል ብሔራዊ ፈተና ቀንን አስመልክቶ ፈተናው የተወሰነ ጊዜ ሲቀረው ብቻ ትክክለኛውን የፈተና ቀናቶች ትምህርት ሚኒስቴር ይፋ እንደሚያደርግ ይታወቃል። ከዚህ ውጭ ግን ባለው ዓመቱ መጀመሪያ ላይ የወጣውን የትምህርት ሚኒስቴር ዓመታዊ መርሃ ግብር ወይም አካዳሚክ ካላንደር መሰረት ግን በዚህ ቀን እንደሚዘጋጅ አሳውቋል። ሆኖም አንዳንድ ተማሪዎች በምርጫ ምክንያት ሚያዝያ ላይ ወይም ግንቦት ላይ ይሰጣል የሚሉ መረጃዎችን እየጠየቃችሁ ትገኛላችሁ። ምንም እስካሁን ይሄንን ካላንደር መሰረት አድርጋችሁ እንድትዘጋጁ ሪከመንድ አድርጋችኋለሁ። ነገር ግን ፈተናው የሚሰጥበት ጊዜ ከዚህ ካላንደር ሊቀድምም ሊዘገይም ይችላል። ያንን ኤግዛክት ዴቱን ስኩድቢ በካላንደሩ ሊመራ ይችላል፣ አለበዚያ ደግሞ ሊዘገይም ሊቀድምም ይችላል። ግን ዊ ሆፕ በአካዳሚክ ካላንደሩ ይሰጣል ብለን እንጠብቃለን። ነገር ግን እናንተ አሁን ላይ ፎከስ ማድረግ ያለባችሁ ይህንን አካዳሚክ ካላንደር መሰረት አድርጋችሁ መዘጋጀቱ ላይ ነው። ዋናው ጥያቄ ግን እናንተ ለፈተናው እየተዘጋጃችሁ ነው ወይ? ፈተናው መቼ የሚሰጥ መቼ፣ እንዴት ነው እየተዘጋጃችሁ ያለው? ባልፍም በወድቅም ችግር የለውም ብላችሁ ነው እየተዘጋጃችሁ ያላችሁት ወይስ እኔ አማራጭ ትምህርት ነው፣ ይህንን ፈተና ማለፍ ግዴታዬ ነው፣ ወላጆቼ ይህን ያክል 12 ዓመት ኢንቨስት አድርገውብኛል፣ እኔም ጊዜን እዚህ ትምህርት ላይ ኢንቨስት አድርጌያለሁ፣ ስለዚህ በደንብ ተዘጋጅቼ ማለፍ አለብኝ ብላችሁ ነው እየተዘጋጃችሁት? ኬርለስ ሆናችሁ ነው ወይስ በደንብ ፎከስ አድርጋችሁ ነው እየተዘጋጃችሁ ያላችሁት የሚለውን መጠየቅ እፈልጋለሁ። ፈተናው መቼ የሚሰጥ መቼ፣ እናንተ ዝግጅታችሁ ላይ ብቻ ትኩረት ማድረግ እንዳለባችሁ ላሳስባችሁ እወዳለሁ። እንዴት ለ2018 ዓ.ም
ዓመት ኢንትራንስ ኤግዛም እንዘጋጅ ብላችሁ ከጠይቃችሁ ሁሉንም ትምህርት ማለትም ኢንትራንስ ኤግዛም የሚመጡት ባዮሎጂ፣ ኬሚስትሪ፣ ኢኮኖሚክስ፣ ጂኦግራፊ፣ ሂስትሪ፣ ማትስ፣ ፊዚክስ፣ እንግሊዝኛ እና አፕቲቲዩድን ጨምሮ ኢንትራንስ ኤግዛም በሚመጡበት መልኩ የትምህርት አይነቶችን እንዴት በአጭር መንገድ መዘጋጀት እንዳለባችሁ የሚያሳይ ይህንን ቪዲዮ ሰርች የላችኋለሁ። ሰው ዩቲዩብ ቻናላችን ላይ ገብታችሁ ወይም ኮሜንት ሴክሽኑ ላይ ፒን አድርጌ ያስቀምጥላችኋለሁ። ይህንን ቪዲዮ በማየት በደንብ እንድትዘጋጁና ቪዲዮ እንድትጠቀሙበት ሪከመንድ አደርጋችኋለሁ። በአጠቃላይ ፈተናው መቼ የሚሰጥ መቼ፣ ለፈተናው ውጤታማነት የእናንተ ዝግጅት መሰረታዊ ነገር የእናንተ ዝግጅት ስለሆነ ፕሊስ በቀራችሁ ጊዜ በደንብ ተዘጋጁ። ከጓደኞቻችሁ ጋር በደንብ ተወያዩ። ያለፉ አመት ጥያቄዎችን በደንብ ስሩ። ሁሉንም ነገር ከበር ማድረግ ስለማትችሉ በቀራችሁ ጊዜ አትሊስት በደንብ ሪቫይዝ እያደረጋችሁ ማንበብ አለባችሁ። ምክንያቱም ከኳንቲቲ ኳሊቲ ስለሚበልጥ ያነበባችሁትን ነገር ኢንዲቴል አብላልታችሁ አንደርስታንድ አድርጋችሁ ማለፍ ስላለባችሁ እና በሚሰጠው ኢንትራንስ ኤግዛም ውጤታማ መሆን ስላለባችሁ ድካማችሁ ከንቱ እንዳይሆን በቀራችሁ ጊዜ እኔ ኳሊቲ ወይ በደንብ መዘጋጀት እንዳለባችሁ ሪከመንድ አደርጋችኋለሁ። ሌላ መጠየቅ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። ለተጨማሪ ኤዱኬሽናል ቲፖች እና ለተጨማሪ ኢንትራንስ ኤግዛም በተመለከቱ መረጃ ማግኘት የምፈልጉ ከሆነ የቴሌግራም ቻናላችን ሊንክ ዲስክሪፕሽኑ ላይ ያለላችሁ ጆይን በማድረግ ተጨማሪ መረጃዎች ማግኘት ይችላሉ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ